ጠዋት ነው ወይንስ ማታ ፀጉራችንን የፀጉር ዘይት ብንቀባው ፀጉራችን የተሻለ ውጤት የሚያሳየው? ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። እንግዲህ ብዙ ሰዎች ወፍራምና ረጅም የሆነ ፀጉርን ለማግኘት ትክክለኛ የፀጉር ዘይትን መምረጥ ብቻ ውጤት የሚያመጣ መስሎ ሊሰማቸው ይችላል። ግን ደግሞ ማካተት ያለብን ጥያቄ ምንድነው? ፀጉራችን በየትኛው ጊዜ ነው ዘይት ብንቀባው ጥሩ የሆነ ውጤት የሚያመጣው የሚለውንም ነገር ማሰብ መቻል አለብን። የፀጉር ዘይትን ሌሊቱን በሙሉ ፀጉራችን ላይ መተው ነው ትክክለኛ ውጤትን የሚያመጣው ወይንስ ደግሞ ጠዋት ላይ ፀጉራችንን ዘይት መቀባት ነው ለራስ ቅላችን ጤና ምቹ የሆነው? በአጠቃላይ ስለ ፀጉር ዘይት ሳይንሱ ምን እንደሚል እንመልከት። እንግዲህ በሳይንሱ መሰረት ስንመለከተው የፀጉር ዘይት ስለተቀባን የፀጉር ፎሊክሎችን ይፈጥርልናል ማለት አይደለም፣ ወይንም ደግሞ አስማታዊ በሆነ መንገድ ፀጉራችንን መዞ ያሳድገዋል ማለትም አይደለም። እንግዲህ በዋናነት ረጅም ፀጉር ወይንም ደግሞ ቆንጆ ጤናማ አይነት ፀጉር ለመያዝ የመጀመሪያው ጄኔቲክስ ነው። በዘራችሁ እንደዚህ አይነት ነገር ካለ የእናንተም ፀጉር ቆንጆ ረጅም ቴክ ሊሆን ይችላል። ሌላው ደግሞ እንግዲህ አመጋገብ፣ ሆርሞን፣ ጤናማ የራስ ቅል ሲኖራችሁ በተጨማሪም ደግሞ በተፈጥሮ ፀጉራችሁ ቶሎ የሚያድግ ከሆነና የተፈጥሮ በቃ አይነቱ ይወስነዋል። ታዲያ ለምንድን ነው የፀጉር ዘይትን የምንቀባው የሚለውን ጥያቄ ከዚህ በኋላ እናስከትላለን። እንግዲህ የፀጉር ዘይትን የምንቀባበት ዋነኛ ምክንያቱ ምንድነው? የፀጉራችንን ጤና ለመጠበቅ ነው። ጤናማ ፀጉር ከነበረን ጤናማ ሆኖ በዛው ይዘት እንዲቀጥል፣ አለበለዚያ ደግሞ ዳሜጅ ከሆነ ፀጉራችን ያንን ትሪት እንዲያደርገው ወይንም ወደ ጤናማ እንዲመልሰው ነው የፀጉር ዘይት የምንቀባው። እንግዲህ የፀጉር ዘይቶችን በምንቀባበት ሰዓት በተለይ ደግሞ ተፈጥሯዊ በሆኑ ግብአቶች የተዘጋጀ ዘይትን በምንቀባበት ሰዓት ብዙ አይነት ንጥረ ነገሮችን በውስጡ ስለያዘ ስንቀባው የመጀመሪያው እንግዲህ ፀጉራችንን ከድርቀት ስለሚከላከል ፀጉራችን መሰባበርና መነቃቀል ያቆማል። የፀጉር ግድግዳን ከጉዳት ይጠብቃል። የጭንቅላትን ምቾት ያሻሽላል። የራስ ቆዳችን አይደርቅም፣ አይፈረፈርም ወይንም በፎሮፎር ቶሎ አይጠቃም። ከዚህ በፊት ነግሬያችኋለሁ። ጤናማ ፀጉር እንዲኖራችሁ የምትፈልጉ ከሆነ የራስ ቆዳችሁን ጤና ጠብቁ። የሚደርቅባችሁ ከሆነ ቶሎ ዘይት ማድረግ ይኖርባችኋል ማለት ነው። እንግዲህ የፀጉር ዘይትን መጠቀም ከጥንት ጀምሮ የተለመደ ነው፣ ባህላዊ ነው ማለት እንችላለን። አንዳንድ ሰው ማታ መጠቀምን ይመርጣል። ምክንያቱም ማታ ከመተኛቱ በፊት ፀጉሩ ላይ እና የራስ ቅሉ ላይ ዘይቱን ከተቀባ በኋላ ሌሊቱን በሙሉ ሲያድር ቆዳችን በደንብ ይመጣዋል ብሎ ያስባሉ ማለት ነው። ስለዚህ ማታ ላይ ምርጫቸው የሚያደርጉ አሉ። የፀጉር ዘይት ረጅም ሰዓት ፀጉራችን ላይ እና የራስ ቅላችን ላይ መቆየቱ ጥቅሙ ምንድነው? የመጀመሪያው ቆዳችን በደንብ አድርጎ ጊዜ ወስዶ እንዲረሰርስ ያደርገዋል። ፀጉራችንም ደርቆ ከነበረ በደንብ ፀጉራችን ውስጥ ገብቶ እንዲያለሰልሰው፣ ድርቀቱን እንዲከላከልልን ይረዳል ማለት ነው። በተጨማሪም ደግሞ ዘይት ውስጥ ያለውን ንጥረ ነገር በደንብ አድርጎ ጊዜ ወስዶ ፀጉራችንም የራስ ቅላችንም መጥ ይወስደዋል። ለምሳሌ ማታ መቀባት አሪፍ ነው ብዬ ከማስባቸው የኔ ምርጫዎች ከሆኑት መካከል ኮኮናት ኦይል አለ፣ ሆሆባ ኦይል ቆንጆ ነው፣ አምላ፣ ብሪንግራጅ። እነዚህ ረጅም ሰዓት ፀጉራችን ላይ በሚቆዩበት ሰዓት የመጀመሪያው የፕሮቲን እጥረትን ሊያሻሽሉልን ይችላሉ። ሌላው ደግሞ ፀጉራችን እንዲለሰልስ ይረዳዋል። ሌላውና በጣም ወሳኙ ነገር ግን ምንድነው? ዘይት ከተቀባን በኋላ ለተወሰነ ደቂቃ የራስ ቅላችንን ማሳጅ ማድረግ በጣም ኢምፖርታንት እንደሆነ ከዚህ በፊትም ነግሬያችኋለሁኝ። የተወሰነ ደቂቃ ወስዳችሁ በጣም በቀስታ ኃይል ተጠቅማችሁ አይደለም። ማሳጅ ኃይል አይፈልግም። ስለዚህ ቆንጆ ማሳጅ ጣቶቻችሁን በመጠቀም ተረጋግታችሁ የራስ ቅላችሁን ማሳጅ በምታደርጉበት ሰዓት የደም ዝውውራችሁ ስለሚሻሻል የፀጉር እድገት ያኔ ነው የሚኖረው ማለት ነው። የደም ዝውውር ሲሻሻል የፀጉር እድገት ይኖራል። የፀጉር ፎሊክሎቻችሁ ይነቃቃሉ። ፀጉራችሁ ደረቅ ከሆነ በተለያየ ኬሚካል ሂት በዝቶበት የተጎዳ ከሆነ ፀጉራችሁን ማታ ዘይት ብትቀቡ አሪፍ ሊሆን ይችላል። ነገር ግን ለሁሉም ሰው ይሆናል ግን ማለት አይደለም ይሄ ሜተድ። ምክንያቱም የሁሉም ሰው የፀጉር ታይፕ አንድ አይነት ስላልሆነ ነው። እንግዲህ አንዳንድ ሰው
ሌሊቱን በሙሉ ዘይቱን ከተወው የራስ ቆዳው ሊበሳጭ ይችላል። እንዲሁም ደግሞ የፀጉር ዘንጎቻችን ውስጥ ዘልቆም ላይገባ ይችላል። ከልክ ያለፈ ዘይት ሊኖር ይችላል። እንዲሁም ደግሞ ቆዳ ሊያሳክክ ይችላል። በአጠቃላይ የቆዳ ችግር ሊያመጣ ይችላል። በተለይ እንደዚህ አይነት ሰዎች ከሆነ የሆናችሁት ወዛችሁ በጣም ብዙ ከሆነ ቆዳችሁ ላይ ቅባት ከበዛ ማለት ነው፣ ቶሎ የሚበሳጭ ቆዳ ከሆነ ያላችሁ፣ እንዲሁም ደግሞ ለብጉር ተጋላጭ የሆናችሁ ሰዎች ከሆነ ያላችሁት ሌሊቱን በሙሉ ዘይት ጭንቅላታችሁ ላይ መተው ለእናንተ ላይስማማ ይችላል። አንድ ነገር ማወቅ ያለብን ነገር ምንድነው? በጣም ብዙ ዘይት በመቀባትና ዘይቱን ረጅም ሰዓት ስላቆየ ነው ፀጉራችን ይለሰልሳል፣ ይወፍራል፣ ይረዝማል ማለት አይደለም። እንደነገርኳችሁ የፀጉር ጉዳይ የተፈጥሮ ጉዳይ፣ የጄኔቲክስ ጉዳይ፣ የአመጋገብ ጉዳይ ነው። ስለዚህ ዘይቱ የሚያስፈልገን ያው ጤናማ ሆኖ እንዲቀጥል እንዲሁም ደግሞ ዳሜጅ ከሆነ ጤናውን ለመመለስ ነው። አንዳንድ ሰዎች ደግሞ ጠዋት ላይ መቀባትን ይመርጣሉ። ጠዋት ላይ ዘይት ይቀቡና የተወሰነ ደቂቃ ማሳጅ ካደረጉ በኋላ ከተወሰነ ደቂቃ በኋላ ይታጠቡታል። አጭር ደቂቃ ፀጉር ላይ ዘይትን ማቆየት ጥቅሙ ምንድነው? አንደኛ የጭንቅላት ሚዛንን ይጠብቃል። ከልክ ያለፈ ዘይት እንዳይፈጠር ይረዳል። የፀጉርን እርጥበት ይጠብቃል ማለት ነው። ስለዚህ በተለይ ሴንሲቲቭ የሆነ ቆዳ ከሆነ ያላችሁ ሌሊቱን በሙሉ መቀባትን ትታችሁ ጠዋት ላይ ተቀብታችሁ ለ40 ለ50 ደቂቃ ብቻ ካቆያችሁት በቂ ነው። ማሳጅ አድርጋችሁት ከዛ በኋላ መታጠብ ነው። ይሄ ለእናንተ ሊስማማችሁ ይችላል። ስለዚህ ለጤናማ ፀጉርና ለፀጉር እድገት የትኛውን ነው መምረጥ ያለብኝ ብላችሁ ከተጠየቃችሁኝ የትኛው እንደሚመቻችሁ ማወቅ መቻል አለባችሁ። ሚስጥሩ የሰዓት መብዛት ጉዳይ አይደለም። አንድ ሰው ፀጉሩ ላይ ለ2 ሰዓታት ብቻ ወይ ለ1 ሰዓታት ብቻ አቆይቶት ታጥቦ በጣም ጥሩ ውጤት ሊያመጣ ይችላል። የሆነ ሰው ደግሞ ሌሊቱን በሙሉ አሳድሮ ከልክ ያለፈ ዘይት ላዩ ላይ አድርጎ ደግሞ ምንም አይነት ውጤት ላያመጣ ይችላል። ስለዚህ የፀጉራችሁን ባህሪ፣ የራስ ቅላችሁን ባህሪ ማወቅ በጣም ተገቢ ነው። ሁለተኛው አመጋገባችሁን ማስተካከል እጅግ በጣም ያስፈልጋል። ጤናማ ፀጉር እንዲኖራችሁ የምትፈልጉ ከሆነ ንጥረ ነገር ያለባቸው ነገሮች፣ በቫይታሚን የተሞሉ ነገሮችን መውሰድ ይኖርባቸዋል። እንደ ኮፐር፣ ዚንክ፣ አይረን፣ ፕሮቲን እነዚህ ነገሮች በጣም ለፀጉር ኢምፖርታንት ናቸው። ስለዚህ የምመክራችሁ ነገር ምንድነው? መደበኛ የሆነና ደረቅ ፀጉር ከሆነ ያላችሁ ማታ ተቀቡ። ሴንሲቲቭ የሆነ ስኪን ከሆነ ያላችሁ፣ ወዛም የሆነ ቆዳ ወይም ኦይል ብዙ ከሆነ ያላችሁ በተፈጥሮ ጠዋት ላይ የተወሰነ ደቂቃ እንደነገርኳችሁ ካቆያችሁት በቂ ነው። ከተቀባችሁ በኋላ ማሳጅ ማድረጋችሁን አትርሱ። ከዛ በኋላ ለስለስ ባለ ሻምፑ ታጠቡ። እናንተ ማታ ማታ ነው የምትቀቡት ወይንስ ጧት ነው የምትቀቡት? የትኛው ነው የሚስማማችሁ? በኮሜንት ሴክሽን ላይ አሳውቁኝ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ